ቴሌግራማችሁን በቀላሉ ፕሪሚየም ማድረግና እንዲሁም ደግሞ ፕሪሚየም ላይ የምታገኟቸውን ጥቅሞች በዚህ ቪዲዮ በዝርዝር የማሳያችሁ ይሆናል። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን ተጭናችሁ ኦንላይን በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። ከዚህ በተጨማሪ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ቀጥታ ወደ ቪዲዮው ልውሰዳችሁ። ቴሌግራማችሁን ፕሪሚየም ካደረጋችሁት ከኖርማሉ ቴሌግራም የተለያየ ብዙ ፊቸሮችን ታገኛላችሁ። ለምሳሌ እንደ አኒሜትድ ኢሞጂ እንዲሁም የሚንቀሳቀሱትን ስቲከሮች ምናምን መጠቀም ትችላላችሁ። ከዚህ በተጨማሪ ዳውንሎድ እና አፕሎድ ስታደርጉ ስፒዱ በፊት ከነበረበት እስከ 10 እጥፍ በጣም ይጨምርላችኋል። ይህም ደግሞ ፊልም ቤት የተለያዩ ስራዎችን እንዲሁም ደግሞ ትልልቅ ፋይሎችን አፕሎድ እና ዳውንሎድ የምታደርጉ ከሆነ የግዴታ ይሄንን በመጠቀም ኢንተርኔታችሁን በጣም ፈጣን ማድረግ ትችላላችሁ። በትንሽ የኢንተርኔት በጣም ፈጣን የሆነ ኮኔክሽን እንዲሆንና ዳውንሎድ እና አፕሎድ ስፒድ እንዲኖረው ያደርጋል። ከዚህ በተጨማሪም ደግሞ ሊሚት የሚሆኑት ነገሮች ይነሱላችኋል ወይም እጥፍ ይሆንላችኋል። ለምሳሌ ስቶሪ በምታረጉበት ሰዓት፣ ቻናሎችን አድ በምታረጉበት ሰዓት በኖርማል ቻናል አድ የምታረጉት 500 ነው። ነገር ግን በዚህኛው ፕሪሚየም ካረጋችሁት እስከ 1000 ቻናሎችን ድረስ በአንድ አካውንት ብቻ አድ ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ ክላውድ ስቶሬጅ ከ2GB ወደ 4GB ያደርግላችኋል። ይህም ማለት ረጃጅም እና ብዙ ሳይዝ ያላቸውን ፋይሎች በቀላሉ ለሰዎች ሼር ማድረግ ትችላላችሁ። እንዲሁም ደግሞ ሴቭድ ሜሴጅ ላይ ማስቀመጥ ስለምችሉ ይህንንም ፊውቸር እንድትጠቀሙ ያደርጋችኋል። ከዚህ በመቀጠል እንዴት አድርጋችሁ ፕሪሚየም እንደምታደርጉት ነው የማሳያችሁ። መጀመሪያ የምናደርገው አሁን የምንጠቀመው ቴሌግራም ፕላስ ወይም ደግሞ ቴሌግራም ኤክስ የተለያዩ ነገሮች ከሆኑ እነሱን ትተን ወደምፈልገው ብራውዘር ገብተን ሰርች ማድረጊያው ላይ ቴሌግራም ፎር አንድሮይድ ብለን ሰርች እናደርጋለን። በመቀጠልም መጀመሪያ ላይ የሚመጣልንን ሊንክ ነክተን እንገባለን ወደ ውስጥ። በመቀጠልም እንደምትመለከቱት ዳውንሎድ ቴሌግራም የሚላለ እሱን በምንነካበት ሰዓት ቀጥታ ዳውንሎድ ያደርግልናል። እናንተም ይህ ዳውንሎድ አድርጎ እስኪጨርስ ትጠብቁትና እንደምትመለከቱት ላይ ዲቴል የሚለውን ነክታችሁ ኢንስቴል ታደርጉታላችሁ። እኔ ከዚህ በፊት ኢንስቴል ስላደረኩት ቀጥታ ከፍተዋለሁ ማለት ነው። በመቀጠልም ሳይኒን ታረጋላችሁ። ያው እኔ ሳይኒን ስላረኩ ነው ኦልሬዲ ከዚህ በፊት። ይሄ በሌላ በሁለተኛ አካውንት ነው ማሳያችሁ። በመቀጠልም ከላይ የእናንተን ፕሮፋይል ነክታችሁ ሴቲንግ ውስጥ በመግባት ቴሌግራም ፕሪሚየም የሚላለ እሱን ትነኩታላችሁ። በመቀጠልም እንደምትመለከቱት አመታዊና ወራዊ ያለ ክፍያ አመታዊ በምታረጉበት ሰዓት 16% ከወራዊው ስለሚቀንስላቸው አመታዊ ብትጠቀሙ ታሪፍ ነው። ከዚህ በመቀጠል እንደምትመለከቱት ስቶሪ ስታረጉ የምታገኟቸውን ጥቅሞች እንዲሁም ደግሞ የተለያዩ ጥቅሞችን ከላይ እንደምትመለከቱት ያስቀምጥላችኋል። እናንተ ገብታችሁ ዲቴል ማንበብ ትችላላችሁ እያንዳንዱን። ልክ እነዚህ እንደምትመለከቱት ስቶሬጅ ሊሚቱንም እያንዳንዱን መጀመሪያ ላይ የነገርኳችሁን ነገሮች እዚህ ጋር ያስቀምጥላችኋል። ከዚህ በመቀጠል እናንተ እንደምትመለከቱት ሰብስክራይብ ፎር ብሎ ኢቲቪ ብሎ ምናምን ያስቀምጥላችኋል። ብሩማ ነው እንደምትመለከቱት። ያንን ሲነኩት ወደ ሆነ ቦት ይወስዳችኋል። ቴሌግራም ፕሪሚየም ቦት የሚል ማለት ነው። እሱ ዘንዳ ስታርት ያደርግላችኋል። በመቀጠልም ፔይ ብሎ የገንዘቡን መጠን ያስቀምጥላችኋል። እሱን ትነኩትና አይ አክሴፕት ወይም ደግሞ አይ አክሴፕት ዘተር ምናምን ብላችሁ ፔይ የሚለውን ትነኩታላችሁ ማለት ነው። ቲክ አድርጋችሁ አይ አክሴፕት የምትለዋን ቲክ ታረጉለትና ይሄ ተርምና ሰርቪሱን ማለት ነው ፕሪሚየም ስትጠቀሙ የምታገኙትን ህግጋቶች እንዲሁም ደግሞ ደንቦችን ነው የሚያስቀምጥላችሁ ማለት ነው። ይህንን ነክታችሁ ፔይ በምትሉበት ሰዓት ማስተር ካርድ ቁጥር እንድታስገቡ ይጠይቃችኋል። እናንተም ደግሞ ይህንን ማስተር ካርድ ከዚህ በፊት ከሰራሁላችሁ ቪዲዮ ልክ እዛ ዘንዳ ማስተር ካርድና ሲሲቪ እንዲሁም ደግሞ ኤክስፓየር ዴት ያስቀምጥላችኋል። እሱን ተጠቅማችሁ ታስገባችሁለትና እናንተ ያንን ካስገባችሁለት በኋላ ላይ ዳር የራይት ምልክት አለ። እሷን አንድ ጊዜ ትነኳታላችሁ ማለት ነው። ከዚህ በፊት የሰራሁላችሁ ቪዲዮ እዛ ዘንዳ ገብታችሁ መመልከት ትችላላችሁ። ከዚህ በመቀጠል ያው ክፍያውን ጨርሳችኋል ማለት ነው። እዛው ዘንዳ ፕሪሚየም ያደርግላችኋል። አዳዲሱን ፊቸሮችን መጠቀም ትችላላችሁ። እኔ ሞክሬዋለሁ። ይሄ ሁለተኛው አካውንቴ ስለሆነ ከፍያ አላሳያችሁም። እናንተ ግን ከፍላችሁ መጠቀምና የጠፋችሁ ነገር ካለ ኮሜንት ዘንዳ መጠየቅ ትችላላችሁ። ሰብስክራይብ እንዲሁም ደግሞ የደወል ምልክቷን ተጭናችሁ ላይክ ማድረጋችሁ እንዳረሱ። በቀጣይ እስከምንገናኝ ድረስ ይመቻችሁ።